ያው ትናንትና ወንድሞቿ ምናምን መጥተዋል እና ወንድሞቿ ለሩታ የድሮ ያው እኛም ሰምተናል ይሄንን ነገር በጣም ደስ ነው ያለን። በጣም በቃ የሆነ ፈጣሪ ጉዳቷን አይቶ ሊጠግናት ሊክሳት ነው ይዘውት። እንግዲህ ይሄን ነገር አብሪሽ ስትሰማ ምን እንደምትሆን መገመት አይከብደንም። ሊደብ አንተ እንዴት ትዳር የምታስጠላ ልጅ ጋር እቺ ጅምብግር ከዛጂ የምታስጠላ ልጅ ጋር አንተ በጣም እቺ ማይረባ ቦታ ትገኛለህ። ሴት እንኳን በማትባል ደረጃ የሆነች ጅምብግር። ኧረ በጣም እኮ ነው የምታስጠይው እውነት ብነግርሽ። ኧረ በጣም ደባሪ ሰው ነሽ አንቺ የሩታ ምንም አደርሽም፣ ምንም አደርሽም አንቺ የሩታ። እዚሁም አጋጣሚ ይሄን ቪዲዮ ስለምታዩ ልነግርሽ ነው። በጣም ደባሪ ሰው ነሽ ሄርሜላ። ምንም አታምሪም። በጣም የምታስጠይ ወፍራም ዝርክርክ አይነት ሰው ነሽ። የሆነ የሴት አቋም የሌለሽ ሰው ምን ዝርግፍ ያለ አቋም ያለሽ ሰው ነሽ። በጣም ነው የምትደብረው። በጣም ከሩታ ጋር ልትገናኝ ማትችል ሰው ነች። ኧረ አያገኛትም። በጣም ልዕልት እኮ ናት። ሰላም እንዴት ናችሁ ውዴኛ ቤተሰቦች? እኛ ደህና ነን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው ሰሞኑ ሁላችሁም ያያችሁ ነው እየተፈጠረ ያለውን ነገር እና ያው እኛም ደግሞ ዛሬ ደስ የሚል ነገር ሰምተን የመጣ ነው። ያው እናንተም ደስ ይላችኋል በዚህ ነገር፣ ምክንያቱም ብዙ ጊዜ ስትሰቃይ እንደዛውም ደግሞ ብዙ በደል ሲያደርሱባት የነበረች ልጅ ያሳደገች ብቻዋን በዚህ ሰዓት እሷን መዝናናት ያለባት ሰዓት፣ እረፍት ማድረግ ያለባት ሰዓት ነበር። ግን አሁን ደግሞ እሷ ብቻዋን በቃ ጠንካራ ሴት መሆኗን የምታየው በዛ ነው። ብቻዋን ልጅ ያሳደገች እና ስለ ሩታ ልናወራላችሁ ነው ዛሬ መጣ ነው። እንግዲህ ያው እኛም ደስ የሚል ቀለል አድርጋት ስለ አንድ ጀግና ሴት ሩታ ጀግና ሴት እንበላት። ያው ስለ ሩታ ልናወራ ነው የመጣ ነው እና ያው ትናንትና ወንድሞቿ ምናምን መጥተዋል እና ወንድሞቿ ለሩታ የድሮ ያው ፍቅረኛዋን ይዘውላት ነው። ያው እኛም ሰምተናል ይሄንን ነገር። በጣም ደስ ነው ያለን። በጣም በቃ የሆነ ፈጣሪ ጉዳቷን አይቶ ሊጠግናት ሊክሳት ነው የሆነ ሊክሳት ነው የሚመስለው። በጣም አብርሽ በጣም ተመከረ። በጣም ሌላ ሌቭል ውስጥ ገብቷል። በጓደኞቹ ተገፋፍቶ ማየውን ነገር ውስጥ ገብቷል። ያው አልሰማም ብሏል። እሷም አማራጩን እንደሞከረ ያው እሷም አማራጯን ተሞክራለች። ያው እሱ የህይወቱ ላይ የወሰነውን ውሳኔ ወሰነ ነው በቃ ምንም ማድረግ አይቻልም። እኛም ያው ጠረናል ብዙ ነገር ልንነግረው ቪዲዮ ላይ ብዙ ቪዲዮዎችን ሰርተናል። ጭራሽ ደግሞ የባለፈውን ቪዲዮ ላችሁ ማየታችኋል። ምን ያህል ሴራ እንዲያሴሩበት ጓደኞቹ ነግረነዋል። ግን እሱ ደግሞ ጭራሽ ሊሰማንም ፍቃደኛ አይደለም፣ እናንተንም ሊሰማ ፍቃደኛ አይደለም። በጣም እኛም ብቻ ሳይሆን በጣም ትልልቅ ሰዎችን ሊሰማ አልቻለም። አባቱንም በለው በቃ አባቱንም ሊሰማ ፍቃደኛ ብዙ ሰውን ሊሰማ ፍቃደኛ አይደለም። የሆነ ተመርዟል፣ ጭንቅላቱ መርዘውታል። አቤልና ብሩክ መርዘውታል። የአብርሽን ጭንቅላት በጣም ነው የመረዙት። ምንም ሰው ሚሊዮን ሊሰማ አልቻለም። በቃ አሁን በዚህ ሰዓት እያረጋ ያለው ነገር በጣም አሳፋሪ፣ በጣም የቆሻሻ ተግባር ነው እያረጋ ያለው። በጣም የሚያስጠላ። በጓደኞች ተገፋፍተ እንደዚህ አይነት ስራ መስራት በጣም የሚደብር ነገር ነው። ሲጀመር ምንም ይሆና የምትሰማ ነገር አይደለም። በጣም ብዙ ተነግሯል። አቤልም አስመሳይ ነው ብለናል። ብሩክም አስመሳይ ነው ብለናል። ሲጀመር አስመሳይ የመጨረሻ መሰሪዎች እንደሆኑ ነግረናል። አስመሳይ ሰዎች ናቸው። ግን አሰማ አሁን በቃ የሩታን ፍቅረኛ መጥቷል። የድሮ ፍቅረኛዋ መጥቷል ከአዲስ አበባ። ያው ወንድሞቿ ነው ይዘውት። እንግዲህ ይሄን ነገር አብሪሽ ስትሰማ ምን እንደምትሆን መገመት አይከብደንም። ያው እሷ ሰው የሌላት መስሎ ነው አንተ እዛ አሸሸ ገዳሚ እንደፈለክ የትም አትሄድም ምናምን ብለህ አስበህ ከሆነ ተሳስተሃል። ገባህ አይደል? ካንተ የሚሻል ሰው ልታገኝ እንደምትችልም በዛ ልክ ማሰብ አለብህ። እሱን ደግሞ ዛሬ ወይ ነገ በቪዲዮ በተግባር ታሳየዋለህ። በተግባር ነው የምታሳየው። ሲጀመር ከኔ የተሻለ ወንድ አይገኝም ምናምን ብለህ አስበህ ከሆነ ተሳስተሃል። አሁን ፍቅረኛዋ መጥቷል። አሁን አንተን ነው ማየት የምንፈልገው። እስኪ ምን አይነት ሁኔታ ውስጥ ሮጠ የምትመጣ ከሆነ እናያለን። እስኪ አንተ እሷን ከዛ ሰው የምታስጠላት ከሆነ እናያለን። እውነትም የዛኔ አልተመረዝክም አንተ። እንደዚህ አይነት ነገር ካረክ እውነትም ትክክለኛ ሰው ነው እንጂ አሁን በቃ ያንተ ነገር አብቅቶለታል። ባጭሩ ነገር ያንተ ነገር አብቅቷል። አሁን ያው ቢመጣም ያው ወደ ኋላ አይመለስም ነገሩ ታውቃለህ።
በጣም ተስፋ ቆርጣባለች። በጣም ተስፋ ቆርጣባለች። በአንተ ጉዳይ በጣም ነው ተስፋ የቆረጠችው። በጣም ለመነች። ምንም በቃ ልሰማ አትችልም። አንተ ልጅ ደግሞ አንዴ ከቆረጠች በቃ ቆረጠች ነው እንግዲህ የሚባለው። ስለዚህ የሁሉንም ምክር አልሰማም በማለት ትልቅ መዘዝ ራስ ላይ ነው ያመጣው። እነዛ ጅሎች ተዋቸው። ይሄ አቤልና ብሩክ ምናምን የሚባሉ ጅሎች እነሱ ምንም ሲጀመር ጀዝባ ናቸው። በብር የተገዙ ጀዝቦች ናቸው። እዚች ጋር ብር ስለተሰጣቸው ያረጉትን ነገር ተነግሯል። እዚህ ጋር በብር እየተሰሩ እንደሆነ ለሄርሜላ አቤልና ብሩክ በብር እየሰሩ እንደሆነ ሄርሜላ እዛቸው እንደሚሰሩ ሁሉንም ነገር ነግረናል። በጣም ብዙም ሰው ነግሯል፣ ግን ልሰማ አልቻልክም። አሁን የመጨረሻ ውሳኔ አንተ ላይ ተወስኗል። የሩታ ፍቅረኛ መጥቷል። በቃ ምንም ማድረግ አይቻልም። እሷም የራሷን ህይወት ትኖራለች፣ ደስተኛ ሆና። እኛ የምንፈልገው እሱ ነው። አንተም የራስህን ህይወት ትኖራለች። በቃ ለዚህ ጋር ልጅ ከኔ ያላት ምናምን ብለህ ምናምን አስበህ የትም አትሄድም ምናምን ብለህ ከሆነ ተሳስተሃል። ደግሞ ቅሌት እዛ መዝናኛ ቦታ ያረጋችሁ በጣም ቅሌት ነው። ከባለት ይደብራል። አንተ እንዴት ትዳር የምታስጠላ ልጅ ጋር እቺ ጅምብግር ከዛጂ የምታስጠላ ልጅ ጋር አንተ በጣም እቺ ማይረባ ቦታ ትገኛለህ። ሴት እንኳን በማትባል ደረጃ የሆነች ጅምብግር። ኧረ በጣም እኮ ነው የምታስጠይው። እውነት ብነግርህ ኧረ በጣም ደባሪ ሰው ነሽ አንቺ። የሩታ ምንም አደርሽም። ምንም አደርሽም አንቺ የሩታ ምንም ጫፏ ራሱ እንደዚህ። ኧረ ሲጀመር አትገናኙም። ግን አንተ ባለጌ ነህ፣ ባለ ትዳር ሆነህ እኛ ቁንጅና ምናምን ለማወዳደር እኮ አይደለም የመጣ ነው። ግን በቃ የሆነ በጣም ስለምታስጠይኝ በዚህም አጋጣሚ ይሄን ቪዲዮ ስለምታዩ ልነግርሽ ነው። በጣም ደባሪ ሰው ነሽ ሄርሜላ። ምንም አታምሪም። በጣም የምታስጠይ ወፍራም ዝርክርክ አይነት ሰው ነሽ። የሆነ የሴት አቋም የሌለሽ ሰው፣ ምን ዝርግፍ ያለ አቋም ያለሽ ሰው ነሽ። በጣም ነው የምትደብረው። በጣም ከሩታ ጋር ልትገናኝ ማትችል ሰው ነች። አያገኛትም። በታምር ልዕልት እኮ ናት። ልዕልት እንዴ ባይሆን በራብህ፣ አብርሃም በራብህ፣ አምልጧል። አመለጠ። ልጁ ከሆነ ያድጋል፣ ችግር የለውም። ግን አንተ ማትሆን ሰው ነህ፣ ባለጌ ስድ። ብቻ ዛሬ በጣም ደስ ብሎናል ፋሚሊ። ዝም ብለን የምንስቀው በምክንያት ነው። በጣም ደስ የሚል ዜና ነው የሰማነው ዛሬ። ከነሩታ በኩል ቆንጆ መረጃ ሰምተን ወደ እናንተ የመጣ ነው። በቃ ደስ ብሎናል። ሩታ አብርሃም ከዚህ በኋላ ይኸውልህ በቃ ዋበላ። ሩታ ከዚህ በኋላ አትጎጂም። አዲሱ ፍቅረኛሽ ይክስሻል ብለን እናስባለን። ሩታዬ የኛ መከታ አትጎዳም መቼም አትጎዳም። በማንም አትጎዳም። ማንም እዛ ከሴት ጋር ስለሆነ ምናምን አትጎዳም። ደግሞ በዚህ ነገር እርግጠኛ ነኝ የግሬስ ፋሚሊ ይደሰትበታል። በጣም እንደዚህች ጋር በቃ የሚጠግናት የሚመልሳት የሚያዝናናት ሰው መጥቷል። አንተ እዛች ጋር ሌላ ሴት ታዝናናለህ? ሌላ ሴት እኛ ሲጀመር ፋሚሊዎች ልንሄድ ነበር እዛ። ግን በቃ ምንም ራሱ የወሰነው ውሳኔ ነው። እነዛ ጀዝባዎች አሉ፣ አያስፈልግም። አቤልና ብሩክ የሚባሉ ጀዝባዎች አሉ። እነሱ ተዋቸው፣ ስራቸው ያወጣቸው። እኛ አያስፈልግም። በገንዘብ የሚሰሩ የጓደኛ አስመሳዮች በጣም ነው የሚደብሩት። እና ፋሚሊ ደስ ብሎናል። እና ቤተሰብ ይሄን ቪዲዮ ሼር ምናምን አድርጉት። ያው እየተዝናናችሁት ደግሞ ሰብስክራይብ እንዳይረሳ። 3000 እንግባ በዚህ ቪዲዮ። አረጋ 4000 5000 እንግባ። እና ፋሚሊ እናመሰግናለን። ዛሬ በጣም ደስ ብሎናል። እናንተም ደስ ይበላችሁ፣ ይመቻችሁ።